እግዚአብሔር አንተ ትሄዳለህ እያለ እግዚአብሔር ይከናወንልሃል እያለ ብዙ ጊዜ በችግር ዙሪያ ላይ በመከራ ዙሪያ ላይ በማይበል ዙሪያ ላይ እየዞራችሁ የቆያችሁ የኔ ጌታ ዛሬ እንዲህ አለ፣ መልእክት ይዤ መጥቻለሁ። ለዓለም አቀፍ ያሉትን እዚህ ኢትዮጵያ ያሉት በችግር ዙሪያ ላይ በመከራ ዙሪያ ላይ በማጣት ዙሪያ ላይ በማበል ዙሪያ ላይ 360 ዲግሪ እየተሽከረከራችሁ የቆያችሁ በቃ ከኪዳን ጋር መገናኘት ይሆናል። ይበለኝ አንድ ሰው ጉዞ ይጀምራል። ይበለኝ ካለበት መንደር መነሳት ይሆን። ይበለኝ ከአንድ ሰው በሽታ ሲራገፍ አይቻለሁ። እንደ እግዚአብሔር ሐዋርያ ያወራው ይበለኝ ከአንድ ሰው ፊት የማጣት ቀንበር ሲሰበር አይቻለሁ። ውሰደው ይሆንላቸው። በሚዲያ ላይ ትከታተሉ። ጊዜ ደርሷል። ከነገሩ ጋር ለመገናኘት ትበድናለህ። ያለ ከልካይ ትበትናለህ። መጽሐፍ ቅዱስ የያዛችሁ ከኔ ጋር ኦሪት ዘዳግም ምዕራፍ 2 እንዲህ ይላል፣ እግዚአብሔር እንዳለኝ ተመልሰን በኤርትራ ባህር መንገድ ወደ ምድረ በዳ የሰይሪም ተራራ ብዙ ቀን ዞርን። ብዙ ቀን ዞርን። ሃሌሉያ! ስንት ቀን? ስንት ቀን? ብዙ ቀን ዞረን። እግዚአብሔር እንደተናገረን፣ እግዚአብሔር እንዳወራን፣ እግዚአብሔር ሂዱ እንዳለን፣ እግዚአብሔር መንገዱን ቀጥል እንዳለን፣ እግዚአብሔር ይለፉ እንዳለን፣ እግዚአብሔር ካለበት ቦታ ተነሱ እንዳለን ተነስተናል። መራመድ ጀምረናል። ነገር ግን በሰይር ተራራ ዙሪያ ላይ ብዙ ጊዜ ዞረናል። ያ ብዙ ጊዜ 10 ዓመት ሊሆን ይችላል፣ 3 ቀን ሊሆን ይችላል፣ 3 ዓመት ሊሆን ይችላል። የእግዚአብሔር ቃል ሲናገር ብዙ ጊዜ ዞረናል ይላል። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ሰምቶ እኮ ነው እግዚአብሔር እንዳለኝ ይላል። እግዚአብሔር እንዳወራ፣ እግዚአብሔር እንዳሰማኝ ተነሳን፣ ተራመደን። የሚሄዱት ግን ሰይር ተራራ ላይ ለመዞር ሳይሆን ካናን ለመድረስ ነው። ነገር ግን ከሁኔታው የተነሳ፣ ከችግሩ የተነሳ፣ ከውዝግቡ የተነሳ ሰይር ተራራ ብዙ ጊዜ ዞረናል። እግዚአብሔር ትሻገራለህ እያለ፣ እግዚአብሔር አልፈ ትሄዳለህ እያለ፣ እግዚአብሔር ይከናወንልሃል እያለ ብዙ ጊዜ በችግር ዙሪያ ላይ በመከራ ዙሪያ ላይ በማይበል ዙሪያ ላይ እየዞራችሁ የቆያችሁ የኔ ጌታ ዛሬ እንዲህ አለኝ፣ መልእክት ይዤ መጥቻለሁ። ለዓለም አቀፍ ያሉትን እዚህ ኢትዮጵያ ያሉትን እዚህ ያላችሁ ጉባኤ ያላችሁ በችግር ዙሪያ ላይ በመከራ ዙሪያ ላይ በማጣት ዙሪያ ላይ በማበል ዙሪያ ላይ 360 ዲግሪ እየተሽከረከራችሁ የቆያችሁ በቃ ከኪዳን ጋር መገናኘት ይሆናል። ይመለኝ አንድ ሰው ጉዞ ይጀምራል። ይመለኝ ካለበት መንደር መነሳት ይሆናል። ይመለኝ ከአንድ ሰው በሽታ ሲራገፍ አይቻለሁ። እንደ እግዚአብሔር ሐዋርያ ያወራው ይመለኝ ከአንድ ሰው ጫንቃ የድህነት ቀንበር ሲሰበር አይቻለሁ። ይመለኝ ከአንድ ሰው ፊት የማጣት ቀንበር ሲሰበር አይቻለሁ። ሄይ ውሰደው ይሆንላቸው። በሚዲያ ላይ የሚከታተሉ እዚህም ያላችሁ ኢትዮጵያውያን፣ ኤርትራውያን ጆሮ ያለ ይስማ። ጊዜ ደርሷል። ከነገሩ ጋር ለመገናኘት ትበድናለህ። ያለ ከልካይ ትበድናለህ። በቃ ዞረን አላሉ። ዞረን ይዞራሉ። አሁንም ደግሞ ይዞራሉ። እዛ ናቸው። ሄዳም እዛ ናቸው። እግዚአብሔር ግን
እንዲዞሩ አይደለም የፈቀደው፣ እንዲሄዱ ነው። ከልምድ ዙሮና ኑሮ ዛሬ ትወጣለህ። ከልምድ ህይወት ዛሬ ትወጣለህ። ከልምድ አገልግሎት ዛሬ ትወጣለህ። እንዲህ በሉ፣ ዛሬ ጀምረ በሉት፣ መዞር በሉት። አበቃው፣ አውራ አበቃው፣ አራ አበቃው፣ አራ አበቃው። ችግር ዙሪያ መዞር፣ ማጣ ዙሪያ መዞር፣ በሽታ ዙሪያ መዞር። ትፈወሳለህ ተብለህ ነበር፣ ታክመህ ነበር፣ ቃል አውጥቶልህ ነበር፣ ቃል ወጥቶልህ ነበር። ነገር ግን አልሆነልህም። እንደ ሐዋርያ ካመንከኝ ዛሬ ይሆንልሃል። እግዚአብሔር ምስክሬ። ቢሮ ለእግዚአብሔር ሰው ዘማሪ ከመምጣት በፊት ሲጸልየው የእግዚአብሔር መንፈስ እንዲያሳየኝ ከዚህ እስከዚህ ድረስ በሙሉ ደመና ህዝባችን ሲሸፍን አየሁ። ህዝባችን በሙሉ ሲሸፍን አየሁ። ምንድነው ጌታ ሆይ ብዬ ሲጠይቀው ከለላ አድርጌአለሁ አለ። ብዙ ጊዜ ተነግሮለት ያልደረሱበት ቦታ ልጆችን ይወስዳለሁ። ጂአካታ ይሆንልሃል። አላሳልፍ ያለ በር ከብቶ ይለብሎ ያሻልፋል። ይበለጽጋለሁ ብለህ ሰርታል። አገኛለሁ ብለህ ለብታል። አምናም ካቻምናም ዘንድሮም ያው እንደ ሰው ይቀየራለሁ ብለህ ለብታል። እንዳምናም ካቻምናም ያው ከባለፈው ሳምንት ዛሬ ሳምንት ይቀየራለሁ ብላል። የወሰድከው ገንዘብ ከቀዳዳ ኪስ ያው ከባለፈው ይልቅ ዛሬ ታክመ ይፈወሳለሁ ብላል። ከባለፈው ይልቅ ማንነት ያው ዛሬ እኔ ጌታ እንደ ያለ በቃ 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 አሁን እኔ የሚልህ ትንቢት አይደለም እየነገርኩ ያለው። ከብዙ ሚዲያ ትንቢት የሰማችሁ ትንቢት አይደለም፣ ዛሬ የሚፈጸም ቃል ነው ማወራልህ። በቃ በቃ አራ በቃ አራ በቃ አራ በቃ አራ በቃ አጃላ የስብከቴ ርዕስ በቃ ብሏል። የስኬት ጉዞ ከእንግዲህ ወዲህ ይጀምራል። ወደ ስኬቱ የተነሳየው፣ ወደ ሚራክል የተነሳየው፣ ወደ አሜዝም የተነሳየው ያየ ሁሉ በስማም ይሄ የእግዚአብሔር ሥራ ነው። በቃ ብሏል። ከእንግዲህ የስኬት ጉዞ ትጀምራለህ። 2015 ላይ እግዚአብሔር ይጎበኛል ተብሎ ተተንብዮልሃል። 2017 ላይ እግዚአብሔር ይጎበኛል ተብሎ እየተነበየልህ ነው። ዛሬ ግን እግዚአብሔር ይጎበኛል ሳይሆን ተገባኝታል ወደ ትላንትና ትሻገራለህ ብላ፣ አሁን ግን ተሻግራል። በዛው ቀጥል፣ ፍጠነው። እግዚአብሔር ፈጥዷል። እግዚአብሔር ፈቅዷል። ተነስ ብሏል። ቀጥል ብሏል። እጅን እኔ ይዛለሁ ብሏል። እኔ አስቀጥላለሁ ብሏል። አሜን ካልክ ሆኖልሃል።